እባክህ አባዬ ይቅር በለኝ። ምን እያደረግህ ነው? ተነስ ተነስ። መቼም በእኔ ቂም እንደማትይዝብኝ አውቃለሁ። አንተ ስጀን እያወቃህ ስለምታበሳጨኝ ወይኔ አንቺ እዚህ ተመቻችተሽ ተቀምጠሻል አይደለ? መቼም አንቺ እኔ ላይ ነው አይደለ ጉልበትሽ? እኔማ ምን ጉልበት አለኝ? ከኋላ መጣሽ ጉልበተኛ ሆንሽብን እንጂ። የአክስትሽን እውነት ስላወጣሁ ነው አይደለ እንደዚህ የምትሰድቢኝ? ትሰሚኛለሽ? አንቺና ያመጣሻት ልጅ ከዚህ ቤት ተጠራርጋችሁ ትወጣላችሁ እንጂ ብቸኛ አክስቴ ወዴትም አትሄድም። የእሷን መሄድ አለመሄድ የምወስነው እኔ ሳልሆን አባትሽ። ልክ ነሽ አባዬ እንጂ አንቺ እዚህ ቤት ውስጥ የመወሰን ምንም መብት የለሽም። ግን ደግሞ ለአባዬ የማይሆን ነገር ተናግረሽ አጣልተሻታል። ይሄንን ደግሞ መቼም ነው። ትሰሚኛለሽ ቤርሲ? እንደዚህ እንደ ኩያ ስትዘረጠጭኝ ዝም ያልኩሽ የምወደው ሰው ልጅ ስለሆንሽ ነው። ገባሽ? ይልማ እንዴ ትረጋጋትኛለሽ። ዋናዋ ደግሞ አንቺ ነሽ። አንቺ አባዬ እባክህ፣ እኔ የምታወራው ነገር ምንም እየገባኝ አይደለም። ታውቃለህ፣ ትልቁን ስህተት የሰራሁት ሙሉ ንብረቱን በስሜ ያስወርቀን። እሺ አባዬ። ማንነቷን ይሰራላል። ስሟን፣ ወረዳዋን፣ ቀበሌዋን፣ ድሮ የምትኖርበትን ሰፈር ጭምር ጽፌ ልኬልሃለሁ። ሁለተኛ ላይ የላኩልህ ደግሞ ሌላኛዋ ናት። ስለሷም በደንብ ማንነቷን እንድታጣራልህ ይፈልጋሉ። የሆነ የሚመሳሰል ነገር አላቸው ልበል? ለበሆነና ጉዳቸውን ባወጣሁላቸው ማለት መሆናቸውን ትፈልጊዋለሽ ማለት ነው? ዝርዝሩ ምን ይሰራላል ያልኩን በደንብ አጣርታ አሳውቀኝ። ባህሪሽ እዚህ ቤት ውስጥ እንድትኖሪ አትፈቅድም ማለት ግን እኮ ከአንተ ለይቼ የትም ቦታ መኖር አልችልም። ወዳለው አፓርትመንት ሄደሽ እዛ መኖር ትጀምሪያለሽ። ወንድሟ እግር ስር ወርቋ ይቅርታ አድርግልኝ ወንድሜ ካንተ ውጪ መኖር አልችልም እያለችው ትገኛለች። እዝራም እንግዲህ አባቱን በጸጸት ይቅርታ ጠይቆታል። ማደርም እስክሞት ድረስ አባትን እንከባከብልሃለሁ እያለችው እየተንከባከበች ትገኛለች ማለት ነው። እንግዲህ በባለፈው ክፍል ላይ እየተደባደቡ ነበረ ክፍሉ የተጠናቀቀው። እንግዲህ ማደር የቡና ቤት ሰራተኛ እንደሆነች ሲያቅ ጊዜ እጅግ በጣም ተናዶ ነበረ። ሆኖም እንግዲህ እጅግ በጣም የተናደደው አቶ እስክንድርም እንግዲህ እጅግ በጣም ተናዶ እየተደባደቡ እንዳለቀ የምናስታውሰው ይሆናል ማለት ነው። እንግዲህ እንዴት ብትደፍሪኝ ነው እንደዚህ የምታደርጊው በማለት በዛ ላይ እንግዲህ እዝራን እንዳነቀው ነበር ክፍሉ የተጠናቀቀው። ወንድሜ እባክህ ተረጋጋ ብላ ስትለውም ምኑን ነው የምረጋጋው? ዋነኛ እንደውም አንቺ ነሽ። እንዴት ነው ለገንዘቤ ብለሽ የሴተኛ አዳሪ የቡና ቤት ሴት የምታመጩ በማለት እጅግ በጣም ይቆጣታል። እሷም ትደነግጥና ይሄንን ደግሞ ማን ነገረ በማለትም አሁን ቀጥ ብለሽ እቤቴን ለቀሽ እንድትወጪ እፈልጋለሁ፣ ላይሽ አልፈልግም ብሎ ይላታል። እሷም እንግዲህ እንደዛ በሚላት ሰዓት እጅግ በጣም ትደነግጥና ይሄ ነገር ውስጥ አንቺም አለሽበት አይደል ብላ እንግዲህ ትደረግባታል ማለት ነው። በዛ ነው ሰዓት ይመለስና አቶ ስንድን እንዴት እንደዚህ ታደርጊያለሽ በማለት እንግዲህ እህትየው ከእንደገና አምጦ ይዛታል። ጭራሽኑ በስራሽ እንደማፈር አንቺ ያለሽበት ብለሽ መታንቂያት በማለት በሻንጣሽን አዘጋጅተሽ ውጪ በማለት እንግዲህ እሳቸውም ተናደው ወደ ክፍላቸው ይሄዳሉ ማለት ነው። እንግዲህ እዝራም እጅግ በጣም ይሄ ነገር በመፈጠሩና አባትየው በማወቁ እጅግ በመናደድ ከቤት ይወጣል ማለት ነው። እንግዲህ ማህደር ደግሞ ወደ ፋዘር ጋር ትሄድና እንዴት ኖት እያለች ትጠይቃቸዋለች። ከዛም እሳቸውም እንግዲህ የተፈጠረውን ነገር በጣም አዝናለሁ ይህንን ነገር እያሳለፍሽ በመሆኑ ሲሏትም አይ ምንም አይደል እርሱ ብቻ ሰላም ነው በማለትም ትመልስለታለች። ግን እኔ የምለው ይህንን ነገር ታውቂ ነበር ወይ ብሎ ይጠይቃታል። እሷም አዎ አውቅ ነበረ፣ እንዴት አውቀሽ ዝም አልሽ ብሎ ሲላትም እኔ ከሌላ ሰው አይደለም የሰማሁት እዝራ እራሱን የነገረኝ ማደርን ያፈቅራታል ብላ ትለዋለች። እና አንቺ እንዴት ይህንን ሰምተሽ ዝም አልሽ ብሎ ሲልም የእኔ ሳይሆን ልጆት በጣም ነው የሚወዱት እናንተ ደግሞ ክብር ስለምትሉ ያንን ወግና ክብር ለመጠበቅ ነው እንጂ በጣም ነው የሚወዱት ብላ ትነግረዋለች። አሁን በጣም የምትገርሚ ልጅ ነሽ፣ እንዴት ይህንን ሰምተሽ ዝም ማለትሽ እራሱ ይላታል። እሷም እንግዲህ ያው ምንም ማድረግ ስለማትችል ይህንን ሰምታ ተቋቁማ ነበረ ዝም ያለችው። ያው እዝራ አብረው እንደማይኖሩና ማደርን እንደሚያፈቅራት
እንዳላት አስረግጦ ነግሯት ነው ዝም ብላ የተቀመጠችው። እንግዲህ በጣም የምትገርሚ ልጅ ነሽ፣ እሷ ግን ንብረቴን ፍለጋ እንደዚህ አደረገች ብሎ እንግዲህ እጅግ እየተጸጸተ እሱ እንዳያሙት እያለች እንግዲህ እያወራቸው እኔም ደግሞ እንከባከቦታለሁ ትላለች። እንግዲህ እሱ እዝራም በዛ ንዴት ደንግጦ ውጭ ላይ ነበረ። እሱም አትናደድ፣ ግን እኔ ጥያቄ የሆነብኝ ጋሼ ለምንድን ነው እንደዚህ የተናደደው? የቡና ቤት ሴት ስለሆነች ነው ወይስ ምንድን ነው ብሎ ሲልም እና ሰው ሁሉም ሰው ነው እና ውሸቱ ነው ያናደደው ወይስ ሴተኛ አዳሪ መሆኗ ነው ብሎ ስትጠይቀው እዝራ ሁለቱም ነው፣ ሁለቱም ነገር በጣም የሚያሳዝን ነው ብሎ ይላታል። በእርግጥ ትክክል ነው፣ አንተ ደግሞ እንዳትጨናነቅ ብላ ትለዋለች። እኔ በህይወት እስካለ ድረስ አባትህን እንከባከብልሃለሁ፣ ምንም ነገር እንዳትጨናነቅ በማለት እንግዲህ ትነግረዋለች ማለት ነው። እሱም እንደዛ ስትለው እሺ ብሎ ደስተኛ ይሆናል ማለት ነው። እሱም እንግዲህ እንደዛ ደስተኛ ከሆነላትም በኋላ እሺ ብላ እንግዲህ ወደ ጋሺ ጋር እየገባችው ማለት ነው። ጋሺ ጋር ገብታ እሱም ደግሞ ለአሳዘናት ነገር እዝራም ይቅርታ ብሎ ይጠይቃታል ማለት ነው። እንግዲህ ጋሺ እኔ አልተሳሳትኩም፣ ለልጄ ትክክለኛ ሚስት ነው የመረጥኩት በማለት እንግዲህ ጋሺ ይናገራል ማለት ነው። እሷም መጀመሪያ ያው እዝራ እንደበደላት ሲነግሯል። እዝራ ከዚህ በፊት መጀመሪያ ሲተዋወቁ ያላት ልክ መኪና አቆሙ ነበር እንግዲህ ሊተዋወቁ ሲሉ ሰላም ስትለው ሰላም በማለት ካላት በኋላ አንቺ ነሽ ማደር አንቺ ነሽ ሀብል የምትባዩ ብሎ ይላታል። እሷም አዎ ብላ ስትልም ቆንጆ ነሽ የተባልሽው የቆንጆ ተቃራኒ ነሽ ብሎ እንግዲህ አመናጭቆ ነበረ። መኪና ውስጥ ከገባች በኋላ በይኩረጅና አሁን በደንብ እንድተዋወቅን ትነግሪያቸዋለሽ ብሎ ይላታል። መቼ ተዋወቅን ብላ ስትልም በቃ ተዋውቀናል፣ እንደዚህ ከተዋወቅን በቂ ነው ተዋውቀናል ብሎ ይዘጋና በይኩረጅ ይጮባታል። እሷም በሚጮባት ሰዓት እንግዲህ እሺ ብላ ትወርድለታለች ማለት ነው። ያንን ሁሉ ለጋሼ ስትነግረው ነበረ እንግዲህ እየነገረችው ሳለም እሳቸውም በጣም የምትገርሚ ነሽ ብሎ ይላታል። የዛን ቀን ነበረ እኔ እዝራን ያየሁት ቀን ነበር የወደድኩት፣ ግን ደግሞ እሱ ማደርን እንደሚያፈቅር እና ለእሱ ብሎ እንደሚያገባ ሲነግረኝ ምንም ነገር ማድረግ ስለማልችል ነበር የተቀበልኩት፣ ሁላችን ውስጥም ስህተቶች ይኖራሉ ብላ እንግዲህ ጋሼ ትነግረዋለች። ጋሼንም እንግዲህ ለእዝራ ይቅርታ እንዲያደርግለት እየነገረችው እና እሳቸውንም ደግሞ እንደምትንከባከብ ቃል ትገባላቸዋለች ማለት ነው። እንግዲህ እሱም እሺ እኔ አልተሳሳትኩም እያለ እንግዲህ አጥሚት ይዟለት ነበረ የሄደችው። እንግዲህ ሌሎቹ ረስተውኛል አንቺ ባትረሽኝም ብሎ ይላታል። እንግዲህ አጥሚቱን እጠጣና ሌላ ምግብ እሰራልሃለሁ ብላ ትለዋለች። እሱም እንግዲህ እሺ በማለት ሌላ ምግብ እንደምሰራለት ከነገረችው በኋላ እሺ በማለትም እንግዲህ ይናገራል ማለት ነው። ሆኖም እንግዲህ እሱም ያንን ነገር እሺ ብሎ ከተቀበለም በኋላ ምንድን ነው እየተከሰተ ያለው እያለ እንግዲህ እዝራም ከፎቅ እየወረደ እያለ እንግዲህ መነንም እናቷ እንግዲህ እታች ነበረች ሶፋ ላይ እንግዲህ እነሱ በመጣላታቸው ደስተኛ ሆና ቁጭ ብላ ሳለ አንቺ ምንድን ነው እዚህ ምሰሪው? ሰዎችን አባልተሽ አንቺ ዘንጠሽ እዚህ ጋር ተቀምጠሻል ብላ ትላታለች። አንደኛ አክስቴ ከዚህ ቤት አትወጣም፣ ያንቺ ጉድ ወጥቶ ነው እንጂ አንቺ ከዚህ ቤት የምትወጪው በፍጹም አክስቴ ከዚህ ቤት አትወጣም ብላ ትላታለች። እሷም እኔ አይደለም ወሳኙ አባትሽ ነው፣ ስለዚህ እኔ ምንም ነገር አያገባኝም ብላ ትላታለች። ልክ ነሽ፣ አንቺን ማን ወሳኝ ያደረገሽ? አንቺ አትወስኝም ብላ እያወራቻት እንግዲህ እያለ እዝራ ይመጣል። እዝራም እንግዲህ
ሲመጣ እሷ ልታንቃት ነበረ። መልሷ እንግዲህ ይኸው ልትደበድበኝ ነበር ብላ ትለዋለች። እሱም አንዴ ውጪ ላይ ላውራሽ ብሎ ይላታል። እሷም እንግዲህ እሺ በማለት ውጪ ላይ ልታወራው ትሄዳለች። በዛኑ ሰዓት እንግዲህ ምንን አሁን በቃ የመጨረሻሽ ነው፣ ከዚህ ቤት የምትወጪበት ካርድ ነው ብላ ትላታለች። ይሄ በፍጹም አይሆንም እያለች ትገኛለች ማለት ነው። ሆኖም እንግዲህ እንደሚሆን እየነገረቻት ትገኛለች። እንግዲህ እዝራም ወደ ውጪ ጠርቷታል ማለት ነው። ሆኖም እንግዲህ አቶ ስንድር ነው ስሙ አያዝም እህትየውን እንግዲህ እግሩ ላይ ተንበርክኳም ይቅርታ ብትጠይቀው በፍጹም ይቅርታ አላደርግልሽም፣ አንቺ ከዚህ ቤት በዚህ አይነት ስራሽ መውጣት አለብሽ ብሎ ይላታል። ወንድምም እናትም ሆነ ነው ያሳደግከኝ፣ እኔ ካንተ ውጪ ማንም የሚያዝንልኝ የለም፣ እናትና አባቴ በሕይወት እያሉ ራሱ አያዝኑልኝም፣ የምታዝንልኝ አንተ ብቻ ነበርክ፣ እንዴት ካንተ ተለይቼ እኖራለሁ? እባክህን ይቅርታ አድርግልኝ ብላ እግሩ ስር ተንበርክካ ትለምነዋለች። እሱም ምንም አይነት ይቅርታ የማደርግልሽ ነገር የለም፣ አሁን በይተነሽና ውጪ፣ ይሄ ስራሽ ለአንቺ ይቅርታ አያስፈልግሽም፣ አንቺ ሁሉን ነገር በእጅሽ ነው የምታጭው ብሎ ይላታል። እሺ አንድ ጊዜ ብቻ ይቅርታ አድርግልኝ፣ የትስ ነው የምኖረው ታውቃለህ? መኖሪያ የለኝም ብላ ስትለውም እኔ እቤት እከራይልሻለሁ፣ እዛ ትኖሪያለሽ፣ ምንም ነገር እንዳይጎልሽ እንከባከብልሻለሁ ብሎ ይላታል። አይ እኔ እዚህ ነው የምኖረው፣ እሺ ይቅርታ አድርግልኝ በማለት እንግዲህ ለብዙ ሰዓታት እግሩ ስር ተንበርክኳ ነበረ። እሱም እሺ ይቅርታ አድርጌልሻለሁ ብሎ ይቅርታዋን ይቀበላታል ማለት ነው። ይቅርታ አድርጌልሻለሁ ብሎ ሲላት በቃ ከዚህ ቤት አልወጣም ብላ ስትልም ከዚህ ቤትማ ትሄጃለሽ፣ እዚህ ቤት አትኖሪም በማለትም ሲላት ይሄ ቤቱ እኮ የኔና ያንቺ ነው፣ ሁሉም ያንቺ ነው አላልከኝም ወይ ብላ ስትለውም ብዬሻለሁ፣ ግን በገዛ እጅሽ ነው ያጣሽው ነበር ነው ያልኩሽ እንጂ ያንቺ ነው አላልኩሽም፣ ስለዚህ ቀጥ ብለሽ ትወጫለሽ እያላት ይገኛል። እሷም እንግዲህ ምንም አይነት አማራጭ ስለሌላት ለመውጣት ተዘጋጅታለች ማለት ነው። እንግዲህ የእንጀራ እናታቸውም ቶሎ ብላ የእሷን ሻንጣ የእሷን ስዕል ታወጣና ሳሎን ትሰቅላለች። እንግዲህ የአንቺ ክፍል ምን ያደርጋል፣ በቃ አሁን ትመነቀሪያታለሽ እያለ ትገኛለች። እንግዲህ ሀብል ጋም ትሄድና ሀብልንም ስትናገራት እንግዲህ አሁን የኔና የአንቺ ነው የቀረው፣ ደግሞ ይሄ ነገር ማን ነግሮሽ ነው አንቺ ሄደሽ የተናገርሽው ብላ ትጠይቃታለች። ሀብል ማለት ነው ስትጠይቃት እሷም ማንም አልነገረኝ ብላ ስትልም እንደተለመደው እዚህ በር ስር ተደግፈሽ ወሬ ሰምተሽ ነው አይደለ ወሬ ለቃቅመሽ ብላ ትላታለች። እሷም እንግዲህ ወሬ እነሱ እዝራና ማደር እያወሩ እያለ ነበረ እሷ እንግዲህ ሰምታ ያንን ወሬ ወስዳ የተናገረችው ማለት ነው። ማደር ከቡና ቤት እንደመጣች የተናገረችው እንግዲህ እነሱ ሁለቱን ለያይተሻቸዋል፣ የእነሱ እጣ እኛን እንደሚደርሰን እንዳትረሺ፣ ስለዚህ እነሱ ሁለቱ እንደሚለያዩ ነበረ የምትፈልጊው፣ እንዴት ነው ደስ አለሽ? ቀጣይ ላይ ደግሞ የኔና የአንቺ እኔ ራሱ ማነኝ? እውነተኛ ልጅሽ ነኝ? እውነት አንቺ የእንጀራ እናቴ ነሽ? ከአደግኩበት ነፍስ ካወቅኩበት ሰዓት ጀምሮ እናቴ ብዬ ስጠራሽ ነበረ ያደግኩት እና አንቺ ማነሽ? ምንድነሽ? ስለዚህ እኔ ደግሞ አንድ ቀን ሲበረታብኝ ለጋሼ ይሄንንም ሁሉንም ነገር መናገሬ አይቀርም ብላ ትላታለች። እሷም በዛን ሰዓት እጇን ታነሳባታለች። እጇን የምታነሽባት ሀብል የለችም። አሁን ራስን ጠብቂ ብላ ትላታለች። እና ይሄንን ጉድ ደግሞ አንድ ቀን እንደምናገረው እንዳዘነጊ ማለት እንግዲህ ትላታለች ማለት ነው። እሷም አርፈሽ ሰብስበሽ ተቀመጪ፣ አሁን እኔ ማንኝ ምድርኝ የሚለውን ተይና ሀሳባችንን ብቻ ቀን እናደርግ ብላ ትላታለች። አሁን እንግዲህ
የምትፈልገው ነገር ትሄዳለች እያለች ትገኛለች ማለት ነው። እንግዲህ አሁን እሱ እህት እንግዲህ አሁን እየሄደች እያጣራች ትገኛለች። እንግዲህ ከቤት እንደተባረረች ከቤት ሳትወጣ በፊት ከሀብል ቦታዎች ፎቶዎችን ሳይቀር አድራሻ ሳይቀር ፎቶ አንስታ በቴሌግራም ልካ ነበረ። ያንንም እንግዲህ በቴሌግራም ላከችውን እንዳየችት ልጁ እየጠየቀችው ነበረ። እነዚህ ልጆች እንድታጣራሉ እፈልጋለሁ። ትውልዳቸው ምን እንደሚሰሩ አድራሻቸው፣ ሁሉንም ነገር አጣርተህ እንድትነግረኝ እፈልጋለሁ ብላ ስትልም እንግዲህ ገና ልጁ ፎቶን እነኚህ ሁለቱ ይመሳሰላሉ፣ እናትና ልጅ ሳይሆኑ አይቀርም ብሎ ይላታል። እናትና ልጅ ሆነው እኔ ያየሁትን እንደው ብትንትናቸውን ባጠፋው እያለ ትገኛለች። እንግዲህ እሱ ለምንድን ነው የፈለግሽው ብሎ ሲላትም ለፈለግኩበት ማን ጠይቀኛለ፣ አድርግ ያልኩን ብቻ ማድረግ ነው የሚጠበቅብህ ብላ ትለዋለች። እሱም እንግዲህ እሺ አሁን ስራን ጠንቅቀ ስራ፣ በቅርብ ቀን ውጤት እፈልጋለሁ እያለች ነው። እንግዲህ የሀብልን እናት የሀብልን ቤተሰብ ስታውቅ ምን ይፈጠራል? እንግዲህ የሀብል እናት እዛው ቤት ውስጥ ያለችው ስትሆን እስክንድርስ ያባረራቸዋል ወይ? አሁን ማደር እንግዲህ የቡና ቤት ሰራተኛ ስለሆነች ከቤት ውስጥ አስቀንጥሮ አባሯታልም። እዝራም ደግሞ አሁን ላይ ለሷ ያለው ፍቅር ከውስጡ በውሸት እንግዲህ ተነቅሎ ጠፍቶለት ሀብልን እያፈቀራት ይገኛል ማለት ነው። እንግዲህ ሀብልን ሲናገሯት ራሱ ሚስቴን አትናገሯት ማለት ጀምሮ እንግዲህ ፍቅሩ እንዳለ ወደ ሀብል ተገልብጧል ማለት ነው። እና መጀመሪያ ላይ የሚያፈቅራትን አህል አሁን ደግሞ ሀብልን አፍቅሯታል። ሀብልን እንግዲህ ይቅርታ ደጋግሞ እየጠየቃት ነው። እሷም ምንም አይደለም እኔ አንተ አትጨነቅ ብቻ እኔ አባትንም ታወቀዋለሁ እያለች ነው። እንግዲህ አሁን የእስክንድር እህት ይህንን ሁሉ ነገር አጣርታ እነሱ እናትና ልጅ እንደሆኑና ለንብረቱ እንደገቡ ቢያት ምን ይፈጠራል? እንግዲህ እዚህ ጋር እስክንድር በጣም ነው ሀብልን የወደዳት ማለት ነው። እሷም እንግዲህ እንክብካቤ እያደረገችለት ይገኛል። እንግዲህ እዝራም አባትየውን ይቅርታ አድርግልኝ ብሎ እግሩ ስር ወድቆ ይጠይቀዋል። አዎ አባቴ አጥፍቻለሁ ብሎ ሲለውም እኔ አንተ ላይ ፎቅ ማለት ነው አውቄም እንደማትይዝብኝ አውቃለሁ፣ እንድትናደድብኝ በፍጹም አልፈልግም ብሎ ይለዋል። እሱም እንግዲህ እንደዛ ሲለው እሺ በቃ ዛሬማ ደስ ብሎኛል፣ ደስታዬን ልንገር እያለው እንግዲህ ስለ ሀብል ሊነግረው ሲል ሀብል ደግሞ በመጀመሪያ ላይ እግሩን እያመመው ሳለ ነበረ ከሱ ጋር የሄደችው። ፋርማሲ ሄዷ እንግዲህ ለእግሩ የሚያስታግስለት ገዝታ ትመጣለች ማለት ነው። ያንን እንግዲህ ገዝታ ከመጣችም በኋላ እዝራ እዛ ነበረ። አባቴ ቅድም እግርን ስላመመ ለእግርህ የሚያሽልልህ ከፋርማሲ ይዤ መጥቻለሁ እና ማሳጅ ላደርግልህ ነው ብላ ትላለች። በዚህንም ሰዓት እዝራ እኔ ራሴ ማሳጅ አደርገዋለሁ ብሎ ሲሉ አይ አንተ አይደለም ማሳጅ የምታደርገው እኔ ራሴ ነኝ፣ አንተ ታሳምመዋለህ ብላ ትለዋለች። ስንት ጊዜ መሰለሽ ያሳምመኝ ብሎ እንግዲህ እግሩን ይሰጣታል ማለት ነው። ከዛን እንግዲህ እሷን እግሩን ማሳጅ ታደርግለታለች። በዛን ሰዓት እንግዲህ እዝራ ሙሉ ለሙሉ አተኩሮ እያያት ነበረ። እስክንድርም ደግሞ እሱን እየተመለከተ ነበረ እና እንግዲህ እሷም ምንም ነገር አታስብለት እያለች እንግዲህ በፍቅር አሸንፋለች እዝራን ማለት ነው። በድርጊቷ ግን ይሄ ምስጢሮቹ ሲወጡ እንዴት ይሆናሉ? ያ ሁለቱ እየተነቋቀሩ ይገኛሉ። ሰላም ስትላት ሰላምታ በሰላም ነው እንዴ ብላ ስትላትም አንቺም ከዚህ ቤት ከምትባረሪ እያስመሰልን ብንቀጥል ይሻላል ብላ ስትላትም
አይ እያስመሰለን አይደለም መቀጠል ያለብን፣ አንቺ ምንድን ነው እያደረግሽ ያለሽው? እያለች እንግዲህ ዘና እያለች ትገኛለች። እሷም አሁን አንቺም በቅርብ ቀን ጠብቂ፣ ከዚህ ቤት ፍንቅር አድርጌ እንደማወጣሽ እያለቻት ሳለ እሷም እንግዲህ እንደዛ በምትላትም ሰዓት አይ እቺ ሴትዮ ምን እያደረገች ነው ያለችው እያለች ትገኛለች። እንግዲህ ጉዷ ሊወጣ እንደደረሰ አላወቀችም ማለት ነው። እሷ እንግዲህ ሀፍትነቱና ሀፍቱ ላይ ነው ትኩረት ያላት ማለት ነው። እንግዲህ በዚህኑ ሰዓት ደግሞ ሜሴጅ ይገባል። ቡና ቤት ሰራተኛ ራሷን አጥፍታ ሞታለች የሚል ማለት ነው። እቺ ማደር አይደለችም ወይ? ምን እየተፈጠረ ነው እያለች ትገኛለች ማለት ነው። እንግዲህ ሁሉም ነገር አሁን ሚስጥራቸው እየወጣ ይገኛል። እንግዲህ ሀብል ደግሞ እጅግ በጣም ደስ እና እየተንከባከበችው ስላለ እንግዲህ እጅግ በጣም ነው ደስ የሚለው። እንዴት ያደርጋል የሚለውን ደግሞ ኮሜንት ላይ አስተያየታችንን ማስቀመጥ እንችላለን ማለት ነው። እንግዲህ አሁን እናትና ልጅ በሆኑበት ሰዓት ሲያቅ ለገንዘብ ብላ ሚስትየው እንግዲህ ልጁን አምጥታ እንደዳረችለት ሲያቅ ምን ይሰማዋል? እንዴትስ ይሆናል? እንግዲህ እዚህ ጋር ልጅቷ እንደምናያት እንግዲህ ከዚች ከሙሽራሽ ከቆሻሻሽ ጋር ከዚህ ቤት ትወጫለሽ እያለች በየሰከንድ በየደቂቃው እየሰደበችና እያመነጨቀቻት ነው የምትገኘው ማለት ነው። ሆኖም እዛ ቤት እንግዲህ ከብጥብጥ ውጪ የለም። ይሄ ነገር እንዴት ይጣራና ማደርም እንዴት እንደሞተች እንግዲህ አሁን እንደሞተች ነው እየተወራ ያለው። ሀብል እንዴት ትሆናለች የሚለው በጣም ነው የሚያጓጓው ማለት ነው። እንግዲህ ይሄ ሀብት እንዴት ነው እና ውድ ቤተሰቦቼ ሴና ነኝ። እስከዚህን ሰዓት በትዕግስት ስለምትከታተሉኝ እና ስለምታበረታቱኝ ሁልጊዜም ከልብ ነው የማመሰግነው ማለት ነው። እና አስተያየታችሁን አስቀምጡልኝ። እንግዲህ ስማቸው ትንሽ ያስቸግራል ማለት ነው። ሆኖም ቢያስቸግረው ዋና ግራ አለመጋባትና መግባባት ነው እያለን ተግባብተናል ማለት ነው ብዬ ተስፋ አደርጋለሁ። እንግዲህ ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ እና ስራ እንዴት ይዟችኋል? ምን እየሰራችሁ ነው? በአሁን ሰዓት ያላችሁበትንና ምን እየሰራችሁ እንደሆነ ኮሜንት ላይ ገለጽ አድርጉልኝ። እኔ አያሞ አንድ ቀን ያለሁበትን ቷ አድርጌ ነግራችኋለሁ እና ቴንኪው በፈረንጅኛ ብያችኋለሁ።